እኛም በዝምታ ተውጠናል። ገዳዮቻችንም ከኋላ አድብተው የሚፈልጉትን እየፈጸሙ ነው። ከምሽቱ 3 ሰዓት አካባቢ የወደቁ ሰው እስከሚነጋ ድረስ አንሻቱ። እንደው የኛም ነገር ለካ እንዲህ ነው። እንዳገዳ መጣችሁ ነው ለካ የምጥሉ። ስለዚህ የሚሰራ ሰው አይፈለግም ማለት ነው። የቤተክርስቲያን ገንዘብ አይበላም የሚል ሰው አይፈለግም ማለት ነው። በጥይት ነው የተገደሉት። ጥይት ጩኋል። ቤተክርስቲያን ግቢ ምን ተፈጠረ ተብሎ ሰው አይጮህም። ጥይት ሲተኮስ እንዴት እንኳን አንድ ሰው ብቅ ብሎ ምንድነው አላለም። እውነት የለው። አብረውኝ ያሉት አገልጋዮች አልሞትም ማለት ነው። ብዙ ጊዜ እኮ ይዛታል በእኔም አብረውኝ በሚሰሩ እውነት አልመሰለኝም እንጂ 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ቻናል ተከታታዮች እንኳን ለኩለ ጾም በሰላም አደረሳችሁ ማለት ፈልጋለሁ። በቅድሚያ ለዛሬ እንግዲህ ከወትሮ ከተለመደው ለየት ያለ መርሃ ግብር ነው ይዤ የቀረብኩት። በተለይ የመጀመሪያው እጅግ በጣም የሚያሳዝን መረጃ ነው። ዛሬ በመረጃዎች ላይ ነው ትኩረት ማድረግ የፈለግኩት። እንግዲህ የማስቀድመው በቤተ ክርስቲያን ግቢ ውስጥ በግፍ ስለተገደሉት መነኩሴ ነው። እንግዲህ በሚያገለግሉበት በዓት ነው በግፍ የተገደሉት። ማን ናቸው? ለምን ተገደሉ? የሚለውን በዝርዝር እንመለከታለን። ሌላው እንግዲህ ሃይማኖቶች ይጠፋሉ የሚል አስተያየት የሰጠ አንድ ወጣት ቪዲዮ እየተመለከትኩ ነበረ። በእርግጥ ሃይማኖቶች ይጠፋሉ ወይ የሚለውንም በቀጣይነት እንመለከታለን። ከዚህ ውጭ እንግዲህ ሌላው በጣም አስደንጋጭ የሆነ መረጃ ኢንሳይደር ነው ወይም ደግሞ በቅርብ አውቃለሁ ከሚል ግለሰብ ቲክቶክ አካውንት ላይ የተገኘ መረጃ ነው ማጋራችሁ። ይሄው ምንድነው? የሐሰተኛ ነቢያት ቀለበት ውስጥ የእባብ አይን አለ። እሱም ቃል ኪዳኑ ነው። የሚገቡት ቃል ኪዳን ነው። ኪዳን የሚፈቅደው ነው እና እባቡ መሰዊያው ላይ ተቀምጦ እኩል ይሰነጠቅና አይኑ ወጥቶ በሐሰተኛ ነቢያቱ ትልቅ ቀለበት ላይ በብርና በሉል ተሰርቶ እዛ ላይ ይቀመጣል። እሱ የጌጥ ቀለበት እንዳይመስላችሁ ተጠንቀቁ እያለን ነው። አጠቃላይ ዝርዝር ሁኔታው ምን ይመስላል የሚለውን እንመለከታለን። እንዲሁም ደግሞ ተጨማሪ መረጃዎች ይኖሩናል። ከፕሮግራሙ ጋር እስከ መጨረሻው አብራችሁ እንድትዘልቁ የምጋብዘው በታላቅ አክብሮት ነው። እንግዲህ መጀመሪያ የምናልፈው እዚህ በጣም አሳዛኝ ወደሆነው መረጃ ነው። ወደ ተገደሉት መነኩሴ መረጃ ማለት ነው። እንግዲህ እኚህ ሰው ወይም ደግሞ በግፍ የተገደሉት መነኩሴ መልአከ ምሕረት ቆሞስ አባይነ ዓለማማረ ይባላሉ። የወልዲያ ደብረ ሰላም መድኃኔዓለም አስተዳዳሪ የነበሩ ናቸው። እንግዲህ እኚህ አባት በተለይ በምስራቁ አካባቢ ለብዙ ጊዜ አገልግሎት ሲሰጡ የነበሩ አባት ናቸው። እዛ አካባቢ በማገልገላቸውም በርካታ የሐረር ሰው እንደሚያውቃቸው ተመስክሮላቸዋል። ፍትህ አይጓደል፣
ካህናት በኩል ዓይን ይታዩ፣ ቤተክርስቲያን አትበዝበዝ ብለው በጽኑ ይቃወሙ የነበሩ ለቤተክርስቲያናቸው በጣም ቀናኢ የነበሩ አባት እንደሆኑ ነው የተነገረላቸው። በነገራችን ላይ የእሳቸውን ህልፈት አስመልክቶ ብፁዕ አባታችን አቡነ ኤርሚያስ ምርር ብለው ሀዘናቸውን ሲገልጹ ተስተውሏል። እንግዲህ ሰው በዚህ ደረጃ ሊያም ደግሞ የራስ ሰው የሚጨካከንበት ጊዜ ላይ ደርሰናል ማለት ነውና የቤተክርስቲያን ገንዘብን እየዘረፈ ለቤተክርስቲያን የሚሰጥ የበረከትና የመባ ገንዘብን እየበላ ማጅራቱን የሚያሳብጠው በአደባባይ ሲፋንን ማንም ለምን አይለውም። ነገር ግን እንዲህ ደግሞ እንደ መላከ ምሕረት ቆሞስ አባ አይናለም አማረ አይነት ቤተክርስቲያናቸውን የሚወዱ ህዝባቸውን የሚወዱ አባት ደግሞ ቤተክርስቲያን ስርዓት ሊከበር ይገባል የሚል አቋም ይዘው ስለሚመጡ ሊያውም በሚያገለግሉበት ቤተክርስቲያን ቅጽር ግቢ ውስጥ በግፍ ይገደላሉ። እንግዲህ አባታችን አቡነ ኤርሚያስ ስቃይ ተናነቃቸውና እያለቀሱ እሺ ገዳዮችስ ገደሏቸው። የተገደሉት በሚያገለግሉበት ቅጽር ግቢ ውስጥ ነው። ጥይት ሲተኮስ ይሰማል እና ጥይት ሲተኮስ እንዴት እንኳን አንድ ሰው ብቅ ብሎ ምንድነው አላለም። ስለዚህ ከገዳዮቻችን ጋር ነው የምንኖረው። ሰው እንዴት ራሱን ይበላል? ራሳችንን እየበላን ነው የምንኖረው የሚል በጣም ውስጥን የሚያደማ ንግግር አድርገዋል። እንደውም አንዳንድ ቦታ ላይ መናገር አቅቷቸው ድምጻቸው ሁሉ በጣም ሲቆራረጥ ይደመጣል። እንዴት አይነት ተስፋ የሚያጨልም ትውልድ ነው! እንዴት አድርገን እናገልግል? እንዲህ አይነት ዘመን ላይ ደርሰናል። እንግዲህ እንዲህ አይነት ዘመን ላይ ፊት ለፊት ለማያን ሰው የምንተባበር አንድ የሆነን ግንባር የፈጠረን እንመስላለን። ነገር ግን አንድ እየመሰለን ተለያይተናል። ጥቅም አለያይቶናል። ሆድ አምላክነት አለያይቶናል። ዛሬ የተሻለ ኑሮ የሚኖረው ሐሰተኛው ነው። ብፁዓን አባቶች እውነትን ስለተናገሩ በአደባባይ እነ አርስቶትል የእውነትን መራራ ጽዋ ተጎንጭተው እንዲሞቱ እየተፈረደባቸው ነው። በጣም የሚገርመው ግን 3 ሰዓት ከ15 ከምሽቱ ተገድለው ደማቸው ፈሶ አልቆ ጧት ከሚገኙ ድረስ ዞር ብሎ ማንም አላያቸውም የሚል ነገር ነው የሰማነውና ያ ከሆነ በጣም ያሳዝናል። እንግዲህ 3 ሰዓት ከ15 አካባቢ ተገድለው ሌሊቱን ሙሉ ማንም አባከና ሳይላቸው ጠዋት መገኘት ማለት ሊያም የሚያገለግሉበት ቤተክርስቲያን ውስጥ ሰው ራሱን ይበላል። ወገኖች ሰው ራሱን ይበላል። በጣም አሳዛኝ ነው። ከሚገባው በላይ የሰው ልጅ የጭካኔ ደረጃ የቱ ጋር እንደሆነ የሚያሳይ ምልክት ነው። ቤተክርስቲያን ላይ ምንድነው እንደዚህ አይነት ምን ብዬ እንደምናገር አንዳንድ ጊዜ ግራ ይገባኛልና ምን አይነት ጉድ ነው የመጣው? አባቶች ላይ ምን አይነት ጉድ ነው የመጣው? ምን አይነት ፍርጃ ነው ቤተክርስቲያን ላይ የመጣው? እኛም በዝምታ ተውጠናል። ገዳዮቻችንም ከኋላ አድብተው የሚፈልጉትን እየፈጸሙ ነው። የሚያገለግልን መነኩሴ ደግ አባትን ቤተክርስቲያን ገብቶ በጥይት መግደል ከቃላት በላይ ነው። በነገራችን ላይ እኚህ አባት ግድያው ከመፈጸሙ 45 ደቂቃ በፊት ምሽት 2 ሰዓት ከ30 አካባቢ የሰበካ ጉባኤ ስብሰባ ላይ እንደነበሩ ታውቋል። ከዛ በኋላ ነው እንግዲህ 3 ሰዓት ከ15 ላይ የተገደሉት። የወደቁበት እንግዲህ ማንም ሳያነሳቸው ቀርቶ ደማቸው ሲፈሳ አድሮ ነው ጠዋት ላይ የተገኙት የተባለው። ግድያው ከመፈጸሙ 45 ደቂቃ በፊት እኚህ አባት እስከ ሌሊቱ 2 ሰዓት ከምሽቱ 2 ሰዓት ተኩል ድረስ ከባድ ስብሰባ ላይ ነበሩ፣ የሰበካ ጉባኤ ስብሰባ ላይ። በእርግጥም አባታችን አቡነ ኤርሚያስ እንዳሉት ራሳችንን እየበላን ነው።
ራሳችንን እየበላን እየጨረሰን ነው። ከዚህ በፊትም ለቤተ ክርስቲያን ቀና የሆኑ ሐዋርያት የደረሰባቸውን እናውቃለን። ነቢያት ተሰደዋል፣ ተገድለዋል፣ ሰማዕታትን ተቀብለዋል። ዛሬም ይሄ ነገር ቀጥሏል እና በጣም አሳዛኝ የሆነ መረጃ ነው። እንደውም በአንድ ወቅት ራሳቸው መልአከ ምሕረት ቆሞስ አባ አይናለም አማረ አንድ ንግግር አድርገው ነበር። በጣም የሚገርም ንግግር። ምንድነው ያሉት? የሰው ጠላት የለም፣ በሰው ላይ ያደረው ሰይጣን ግን ብዙ ነገር ይዘረጋል ብለው ነበር። እንግዲህ በአንድ ንግግራቸው ታይቷቸው ነበር ማለት ነው። ሊሆን የሚችለው ነገር ታይቷቸው ነበር ማለት ነው። በእርግጥም ጠላት የጥፋትና የክፋት ወጥመዱን ዘርግቶ እንግዲህ ሕይወታቸውን እንዲያጡ አድርጓቸዋልና ለቤተሰቦቻቸው፣ ለቅርብ ዘመዶቻቸው፣ ለአድናቂዎቻቸው ያስተምሯቸው ለነበሩት ሁሉ መጽናናትን እንመኛለን። ከዛ እንደዛ ሆኖም እንግዲህ አባታችን ብፁዕ አቡነ ኤርሚያስ ጉዳዩን አስመልክተው ያደረጉትን ንግግር ሰምተን እንመለስ። እኔ አልሞትኩም አለልም። እውነቴን ነው። አብረውኝ ያሉት አገልጋዮች አልሞትም አለልም። ብዙ ጊዜ እኮ ይዛታል በእኔም አብረው በሚሰሩ እውነት አልመሰለኝም እንጂ ልክ አቅዳችሁ ራሳችሁ የምትበሉ ናችሁ። አዘንኩ በጣም። የሰማችሁት ነው እንግዲህ። እንደውም አቡነ ኤርሚያስ ሲናገሩ ማስፈራራቱ ዛቻው እኛም ላይ ይሰነዘር ነበረ፣ ነገር ግን ትተነው ነበር፣ ለካስ እውነት ነው ሲሉ ነው የተናገሩት። ስለዚህ የሚሰራ ሰው አይፈለግም ማለት ነው። የቤተክርስቲያን ገንዘብ አይበላም የሚል ሰው አይፈለግም ማለት ነው። ቤተክርስቲያን ካህናት ሊበደሉ አይገባም የሚሉ ሰዎች አይፈለጉም ማለት ነው። ተባብረን እንብላ፣ ማጅራታችንን እናስባ፣ ፎቅ እንስራ፣ መኪና እንንዳ፣ ውስኪ እንራጭ የሚሉ ሰዎች ናቸው የሚፈለጉት ማለት ነው። በግልጽ መነጋገር ስለሌለ ነውና እግዚአብሔር እንግዲህ ለሁላችንም እንደየስራችን ይስጠን ከማለት ውጪ ምንም ማድረግ የሚቻል አይመስለኝም። ግን ከግድያው ጀርባ ያለው ነገር ምንድነው? ከግድያው ጀርባ ያለውም ነገር በደንብ ሊጣራ ይገባል። ሊጣራና እጃቸው በደም የጨቀየ ሰዎች ለፍርድ ሊቀርቡ ይገባል እና በቤተክርስቲያን ላይ የመጣው ፍርድ የሆነ ቦታ ላይ መቆም መቻል አለበት። ይሄ ደግሞ ሊሆን የሚችለው በምዕመናኑ የጋራ ትብብር ነው እንጂ ተነጣጥሎ ድምፅን በማሰማት አይደለም። በድጋሚ እግዚአብሔር እንግዲህ እንደየስራችን ይስጠን ማለት እፈልጋለሁ። ወደ ቀጣዩ መረጃ ሲሄድ የምናገኘው መረጃ ይሄ ነው። ይሄ ወጣት እንግዲህ ስሜቱን ነው ያጋራው። ምንድነው የሚለው? ሃይማኖቶች ይጠፋሉ ይልና ሃይማኖቶች ይጠፋሉ ያለበትን ምክንያት ያስቀምጣል። ሃይማኖቶች ከዚህ በኋላ የሚጠፉበት ጊዜ ሩቅ አይደለም። ኢትዮጵያ ውስጥ ሃይማኖት አሁን የሞራል ስታንዳርድ መሆን አይችልም። ሃይማኖቶች ከፊት ለፊታቸው የጨለማ ጊዜ ነው ያለው። ይሄ ጭፍን ድምዳሜ አይደለም። አጉል መመጻደቃቸውን እስካላቆሙ ድረስ ምንድን ነው? ለምሳሌ ኢትዮጵያ ውስጥ በተፈጠሩ እያንዳንዱ ግጭቶች ውስጥ የሃይማኖት አባት ሚናው መሆን የነበረበት ምንድን ነው? አስታራቂ ነው መሆን የነበረበት። የትኛውንም ችግር ኢትዮጵያ ውስጥ እየደረሰ ያለውን ችግር የሃይማኖት አባቶች እንዲፈታ አስተዋጽኦ አላበረከቱ። በጣም ጥቂት ሰዎች ሊኖሩ ይችላሉ። እንደ ተቋም ግን ሃይማኖት አባቶች ምንም አስተዋጽኦ አላበረከቱ። በእሱ አመለካከት ሃይማኖቶች ይጠፋሉ ያለበት ምክንያት ምንድነው? የእምነት አባቶች በምንም ታምር ፍትህ ሲበደል ድምጻቸውን አያሰሙም። ህዝቡ ላይ ቀንበር ሲጫን፣ የኑሮ ጫና ሲጫን በዝምታ ማለፍ ነው የሚፈልጉት። መባውና አስራቱ የሚመጣው ከህዝቡ መሆኑን ሁሉ ዘንግቷል ነው የሚለው። ኦፍኮርስ ያስኬዳል። ነገር ግን ሃይማኖቶች ይጠፋሉ የሚለው ላይ እኔ መስማማቱ ይከብደኛል። ምክንያቱም ስለሌሎች ሃይማኖቶች እንዲህ ማለት አልችልም። እኔ ራሴ ስለምከተለው ሃይማኖት ስለ ኦርቶዶክስ ተዋህዶ ክርስቲያን ግን የሆነ ነገር ማለት የሚችል ይመስለኛል። ምክንያቱም የኦርቶዶክስ ተዋህዶ መሰረቷ ኢየሱስ ክርስቶስ ስለሆነ ትጠፋለች የሚል አቋም የለኝም።
እምነትም የለኝም። ነገር ግን በወጣቱ ሀሳብ የምስማማው ምንድነው የእምነት አባቶች ሚሽናቸውን ረስተዋል፣ ጥቅም አታሏቸዋል። ቁሳዊ ነገር ላይ ነው እንጂ የሚሮጡት ህዝብ ሲበደል ድምጻቸውን አያሰሙም። ህዝብ ሲበደል ለምን ብለው አይጠይቁም። ሊጠይቁም አይችሉም በነገራችን ላይ። ምክንያቱም ለምንድን ነው ለምን ብለህ መንግስትን መገዳደር የምትችለው መቼ ነው? ከጥፋት ንጹህ ስትሆን ነው። ቀይ ካርድ ካልተመዘዘልህ ነው። ብዙዎች ቀይ ካርድ ተመዝዞባቸዋል። ከጀርባ ማንነታቸው ይታወቃል። ስለዚህ የዛ የጀርባ የተደበቀ ማንነታቸውን እንደ ቀይ ካርድ መዘው ዝም ሊያስብሏቸው እንደሚችሉ ስለሚያውቁ ምንም ነገር ቢፈጸም ምዕመናኑ ላይ ዝም ነው የሚሉት። ምናልባት በጣት የሚቆጠሩ አባቶች ወጥተው ሊናገሩ ይችላሉ። ምናልባት አብዛኞቹ ግን ያንን የማድረግ የሞራል ልዕልናው የላቸውም። ምክንያቱም ከጀርባ የታሰሩበት ብላክሜል የተደረጉበት ነገር ስላለ ማለት ነው። አንተ በልቡ ሙሉነት ልትናገር የምትችለው ከኃጢአት ነፃ ስትሆን ነው፣ ከስርቆት ነፃ ስትሆን ነው፣ ከቅሌት ከሙስና ነፃ ስትሆን ነው። እነዚህ ነገሮች ሁሉ ተሸክመህ ግን መንግስትን በኃይል እጁን ጠምዝዤው ምዕመናኑ የሚፈልገውን ነገር እንዲያደርግ አስገድደዋለሁ ማለት አትችልም። ያንን ባደረገ ቁጥር ቀዩ ካርድ ይመዘዝልና ይሄን አላደረግክም አርፈ ተቀመጥ ነው የምትባለው። በስመ ምን ያህል ገንዘብ እንዳለ ማላቅ መስሎ ነው አርፈ ተቀመጥ ይፋ አወጣብሃለሁ ነው የሚባለው። በስም ምን አይነት ቅሌት እንደሰራ ከነማን ጋር ምን አይነት ፋውል እንደሰራ ምን አይነት መኒ ላውንደሪንግ ድርጊት እንደፈጸምክ ማላቅ መስሎ ነው አርፈ ተቀመጥ ነው የሚባለው። ስለዚህ ብዙዎቹ እንደዚህ አይነት መስመር ውስጥ ያለፉ ስለሆኑ በድፍረት ሊናገሩ አይችሉም። ነገር ግን ሃይማኖት ይጠፋል የሚለው ላይ እንደነገርኳችሁ በፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ እምነት መሰረቷን ያደረገችው ፋውንዴሽኗን ያደረገችው በሰዎች ላይ በአባቶች ላይ ሳይሆን በኢየሱስ ክርስቶስ ላይ ስለሆነ አጠፋም። ያ የግል እምነቴ ነው። እንግዲህ ከዚህ ጋር አያይዘን አንዳንድ ነገሮችን እግረ መንገድ ብናነሳ መልካም ነው ብዬ አስባለሁ። ምክንያቱም እንግዲህ የሃይማኖት መሪዎች ስለ ሃይማኖት ወይም ስለ ተከታዮቻቸው ይጠፋሉ ሲባል ብዙውን ጊዜ የሚነሱ ምክንያቶች አሉ እና እነሱ ምክንያቶች በደንብ እንድናነሳ ፈልጋለሁ። ልጁ ጉዳዩን ስላነሳው ደስ ብሎኛል እና ያ ምንድነው እንግዲህ ከግል ጥቅም ከስልጣንና ከመንፈሳዊ ሴቶች መራቅ ጋር የተያዘ ነው። ያ ስለሆነ ነው አፋቸውን እንደፈለጉ በነፃነት ከፍተው መናገር የማይችሉት ማለት ነው። ለምሳሌ የሃይማኖት መሪዎች ከትክክለኛው መስመር እንዲወጡ ወይም ደግሞ እንዲጠፉ የሚያደርጓቸው ዋና ዋና ምክንያቶች ምንድን ናቸው ይታወቃል። አንደኛው ስጋዊ ፍላጎትና ቁሳዊነት ነው። ይህን በድፍረት መናገር ይቻላል። እንግዲህ ብዙ የሃይማኖት መሪዎች በመጀመሪያ መንፈሳዊ ጥሪያቸው ላይ ከማተኮር ይልቅ ወደ ሀብት ማከማቸትና ቅንጡ ህይወት ሲያዘነብሉ ይታያሉ። ስለዚህ ለዛም ነው እንግዲህ ሃይማኖቶች ይጠፋሉ በሚል ርዕስ ስር ሀሳቡን የገለጸው ግለሰብ የራሱ ምክንያት አስቀምጧል ብያችኋለሁ። የሱ እንደተጠበቀ ሆኖ ግን እነዚህን ነገሮች በዝርዝር መመልከት ስለሚገባን ነው። ሌላው ምንድነው እሱ እንደውም ያለው ምንድነው ምዕመናኑ ሲበደል ዝም ይላሉ ነው። ኦፍኮርስ እንዴት ዝም አይሉም? መናገርም ቅድም እንዳልኩትኝ አይችሉም። አንደኛ ወደ ግል ጥቅማቸው ስላዘነበሉ፣ ሃይማኖትን እንደ ንግድ መመልከት ስለጀመሩ፣ ሌላው ከተከታዮች እንግዲህ የሚገኘውን ገቢ ለግል ጥቅም መዋል። እንደውም በሀገራችን አንድ የሚባል ነገር አለ፣ ሆድ አምላኩ የሚባለው አካሄድ ሪፕሬዘንት ስለሚያደርጋቸው። ሌላው ከፖለቲካው ጋር መቆላለፍ ነው። ልክ ልጁ ወይም ደግሞ ያንን ሀሳብ ያቀረበው ልጅ ሀሳብ እንዳይፈጸም ከሚያደርጓቸው ምክንያቶች ሃይማኖቶች ይጠፋሉ ብሎ እሱ ያስቀመጣቸው ነጥቦች አሉ ብያቸዋለሁ። እና አንደኛው እንግዲህ ከፖለቲካ ጋር መቆላለፍ ነው። ይሄ ምንድነው? የሃይማኖት መሪዎች ከመንፈሳዊ አባትነታቸው ወጥተው የፖለቲካ ደጋፊ ወይም ደግሞ ተቃዋሚ ሲሆኑ ይጠፋሉ። እነሱ ናቸው በነገራችን ላይ የሚጠፉት፣ ሃይማኖት አይደለም። እሱ ላይ ልዩነት ወይም ደግሞ ልዩነቱን በደንብ ልንመለከት ይገባል ብዬ አስባለሁ። እንግዲህ ከመንግስት ባለስልጣናት ጋር ጥቅም መጋራት፣ የህዝብን በደል ዝም ማለት፣ አሁን ቅድም ለምን አይናገሩም ላለው ነው። ሃይማኖታዊ መድረኮችን ለፖለቲካ ቅስቀሳ መጠቀም፣ መሪው ለፈጣሪ ሳይሆን ለሰው ወይ ለባለስልጣን እንዲገዛ ማድረግ። ሌላው ትዕቢትና ራስን ማምለኩ ነው። እንግዲህ
አንዳንድ መሪዎች ብዙ ተከታይ ሲያገኙ እኔ ብቻ ነኝ ትክክል ወደሚል መንፈሳዊ ትዕቢት ውስጥ ይገባሉ እና እዚህ ትዕቢት ውስጥ ሲገቡ ህዝብ ተበደለ፣ ህዝብ ላይ የኑሮ ጫና ተጫነበት፣ they don't care አይሰማቸውም። ሌላው ተከታዮቻቸው እንግዲህ ወደ ፈጣሪ ሳይሆን ወደ እነርሱ እንዲመለከቱ ማድረግ ነው። ብዙዎቹ ራሳቸውን ከፈጣሪ እኩል አስቀምጠው ሰው እንደውም ፈጣሪን ረስቶ እነሱን እንዲመለከት እነሱን እንዲያመልክ መንገድ የሚያመቻቹ የእምነት መሪዎች ነን ሚሉ ግለሰቦችን ያየንበት አጋጣሚ አለ። ሌላው እንግዲህ ይሄ የግብረ ገብነት ውድቀት ነው፣ የሞራሊቲ የምንለው ማለት ነው። በሃይማኖት ስም የሚፈጸሙ ግብረ ገብነት የጎደላቸው ድርጊቶች መሪዎችን ከመንገድ ያስወጣቸዋል። በስውር የሚፈጸሙ ጸያፍ ድርጊቶች አሉ፣ ኢቨን ዝሙትን ጨምሮ። ይህንን ለመናገር እንችላለን። በተከታዮች መካከል ጥላቻን፣ ዘረኝነትን ወይም ክፍፍልን መዝራት አለ እና በዚህ የተነሳ ምንድነው የሚሆነው? ተከታዮች ተስፋ ይቆርጣሉ። አሁን የቅድሙ ተስፋ ቆርጦ ሃይማኖት ይጠፋሉ የሚል ድምዳሜ ላይ እንደደረሰው ማለት ነው። ይሄ ማለት ምንድነው? ሰዎች በሃይማኖት ላይ ያላቸው እምነት እንዲላላ ያደርጋል። ማህበራዊ ቀውስ ይፈጠራል። መሪው ጥላቻን የሚሰብክ ከሆነ ማህበረሰቡ እንዲከፋፈልና ግጭት እንዲፈጠር ምክንያት ሆኗል። እንግዲህ ልጁ ካነሳቸው አንደኛው ይሄ በዘር በመከፋፈል ምናምን የሚል ነገር አለ። ይሄም ከዚህ ጋር አብሮ የሚያያዝ ነውና እውነተኛ ሰላምና ፍቅር ከመስበክ ይልቅ ጭቅጭቅና ጥቅምን ማስቀደም ህዝቡን ለከፋ የስነልቦና ቀውስ ይዳርጋል። በዚህ አይነት ሁኔታ ብዙ ነገሮች ከእምነት አሁን ሃይማኖት የሞራል ብቃት አይኖረውም የሚል ነገር ተናግሯል። ከነዚህ ነገሮች ስንመለከት ኦፍ ኮርስ እዛ ላይ ድምዳሜ ልንደርስ እንችላለን። ግን እንደዛም ሆኖ ምናልባት አማኙ ዳይቨርት ሊያደርግ ይችላል፣ እምነቱ ሊተው ይችላል፣ ከእምነቱ ሊቀንስ ይችላል በሚለው ነገር እንስማማለን። ሃይማኖት ኢትዮጵያ ኦርቶዶክስ ተዋህዶ መሰረቱ ያለው በኢየሱስ ክርስቶስ መሰረት ላይ ስለሆነ ትጠፋለች የሚል እምነት የለኝም። በዚህ ላይ ሐሳባችሁን ብታጋሩና ብንነጋገርበት ደስ ይለኛል። ግን ሐሳቡን ስላነሳው ደስ ብሎኛል። በቀጣይነት የምንመለከተው የሚከተለውን ነው። እስኪ አይተነው እንመለስ። ሶስት አመቱ ነው። የኔ አባት ለምንድን ነው እዚህ ቁጭ አልከው? ለምንድን ነው እዚህ ቁጭ አልከው? እርቦኝ። ውይ የኔ ጀግና ናይ ናይ አባት። ውይ እናት የለም እናት እህት ምናምን የለም ወንድም የለም ይዝልህ። ጆሮውን ምን ሆኖ ነው? ቆስሎበት ነው? በጣም ቆስሏል ጆሮ። በቃ እኔ ምን አደርጋለሁ መሰለህ? ቁርሳችሁን አበላችሁና ጆሮ ደግሞ መታከም አለበት። እሺ እንካ ይሄንም ደግሞ ያዝና ልክ አሁን ቁርስ በልታችሁ ማለት ነው ቀጥታ ወደ ሆስፒታል ነው። እሺ ማን ነው ስም አንተ? አብነት እንዳትቀር። አቢን ይዘውና ጆሮ በጣም ቆስሏል። እሺ ማከም አለብኝ። እሺ ሂድ በቃ ሂድ በቃ ይናበት ሂድ በቃ ሂድ። እንግዲህ እንዲህ አይነት ነገር የምንመለከተው ሌላ ሀገር ውስጥ አይደለም፣ ኢትዮጵያ ውስጥ ነው። አንዳንዱ ገንዘቡን የሚጥልበት አጥቶ መዝናኛ ውስጥ ገብቶ 250 እና 300 ሺህ ብር ለደቂቃዎች የሚያጠፋባት ሀገር ውስጥ ህፃናት ግን የሚበሉት አጥተው መጠለያ አጥተው የሚለብሱት አጥተው በእንደዚህ አይነት በጣም አሳዛኝ በሆነ ሁኔታ መንገድ ላይ ቁጭ ብለው ሲለምኑ እንመለከታለን እና አንዳንዴ ከኛው ውስጥ የወጡ መሆናቸውን ሁሉ እንዘነጋዋለን መሰለኝና በነገራችን ላይ ልጁን ያቀፈው ልጅ ራሱ የሚታቀፍ ልጅ ነው። ግን በቃ ህይወት አስገድዶት ሊሆን ይችላል። አሁን አንዳንዶች ይሄንን አይነት ቪዲዮ ይመለከቱና አይ ይሄኔ እኮ እናትየው ተደብቃ ታያለች ይላሉ። ተደብቃ ብትመለከትም ልጆቿ ላይ ጨክና አይደለም፣ ረሃብ አስገድዷት ሊሆን ይችላል። ምናልባት እሷ ብትሄድ ሰዎች አዝነው ላይ ሰጧት ይችላሉ። ዛሬ የለመኘ ቁጥር ከህዝብ ቁጥሩ እየበለጠ ስለመጣ ስለዚህ ምናልባት በቃ ልጆቿን ካየ ሰው ራይ አድሮበት ሊሰጥ ይችላል የሚል ሐሳብ ውስጥ ገብቶም ሊሆን ይችላል ልጆቹን ለልመና ያሰማራቸውና በጣም የሚያሳዝን ወቅት
ላይ ነው ያለ ነው። የምናየው የሚያስጠላ፣ የምንሰማው ግድያ፣ የምንሰማው የአባቶችን ግድያ፣ የምንሰማው ግፍ ምን አይነት ዘመን ላይ እንደደረስን እንግዲህ ሁላችንም የምናውቀው ስለሆነ እግዚአብሔር የቻለውን ቀን እስከሚያመጣ ድረስ እንግዲህ በጸሎት መጠበቅ ነው እና ቪዲዮ በጣም ውስጤን ስለነካኝ ነው ያቀረብኩት። ምናልባት እንደዚህ አይነት ልጆችን መንገድ ላይ ስናገኝ የምንችለውን ነገር ብናደርግላቸው፣ የምንችለውን ያህል ብንረዳቸው፣ እንዳቅማችን ከጎናቸው ነን ብንላቸው ቢያንስ እንደው ችግሩን መቅረፍ ባንችል እንኳን ቁጥሩን ማሳነስ እንችላለን የሚል የግል አመለካከት አለኝ። በቀጣይነት የምንመለከተው ይሄኛው መረጃ ነው። በጣም የደነገጥኩበት መረጃ ነው። እንግዲህ ይሄ ግለሰብ እንግዲህ የሐሰተኛ ነቢያት የሚቀቡት የጥንቆላ ቅባት በሚል ነው የጀመረው። እንግዲህ ከንግግሩ መረዳት እንደቻልኩት ፓርት ዋንም አለው ይመስለኛል። ፓርት ዋንን አላየሁትም። በአጋጣሚ ይሄኛውን ነው የተመለከትኩትና በጣም የሚገርመው እንግዲህ መሰዊያው ላይ እባብ ነው የሚያስቀምጡት ነው ያለው። በጣም ነው የሚገርመውና እባቡን እኩል ይሰነጥቁትና ከዛ ውስጥ አይኑን ያወጡታል። ቀለበታቸው ላይ አይኑን ያደርጉታል። ያ ሶስተኛው አይን የሚባለው ነው ብሎ ነው የሚገልጸውና በዚህ ደረጃ ዓለም ሀገራችንን ኢትዮጵያን ጨምሮ እንግዲህ ይሄ ግለሰብ የሚያወራው ስለ ሀገራችን ነው፣ ስለሌላው ዓለም አይደለምና በዚህ አይነት ሁኔታ በድግምት ውስጥ ነው ያለ ነው፣ በመተት ውስጥ ነው ያለ ነው። ህዝብን ያመልከና ማነው የጌታን ቃል ወንጌልን ይሰማል ብለን የመጣነውን ህዝብ ይህ ግለሰብ እንግዲህ እንዳጋለጠው በቅርብ የተመለከትኩት ነው ያለው። አይ ቲንክ ኢንሳይደርም ይመስለኛል፣ ውስጥ አዋቂ ይመስለኛል፣ ብዙ ነገሮችን እዛ ውስጥ የሚያውቅ ነው የሚመስለኝ እና የሚያውቀውን ነገር ነው ያጋለጠው። እንግዲህ በእባብ አይን የምናመልክበት ጊዜ ላይ ደርሰናል ማለት ነው። ስለዚህ ህዝቡን ጠቅላላ እየመራን ያለ ነው በጥንቆላ በድግምት ነው ማለት ነው። ቃል ኪዳኑ ያ ነው፣ ቃል ኪዳኑ የሚፈቅደው ያ ነው ነው ያለው። ሉል አለ፣ ሉል ውስጥ የእባቡ አይን ይገባል፣ ያ ቃል ኪዳኑ ነው። ስለዚህ ያ ቃል ኪዳን ከማን ጋር ነው ኮሚትመንት የሚገባው? ከሉሲፈር ጋር ነው፣ ሌላ ምንም አይደለም። ስለዚህ ህዝቡ እንዲያምን እየተደረገ ያለው ጌታ ኢየሱስ ክርስቶስን ሲያው ሉሲፈርን ነው ማለት ነው በሱ አባባል። እግዚአብሔር ሆይ እንግዲህ ብዙዎች ነገሮች ከአቅም በላይ ሲሆንባቸው ወርደህ ፍረድ የሚሉበት ጊዜ አለና እንግዲህ ፍረድ ነው የምንለው፣ ሌላ ምን እንላለን? ህዝቡን ጠቅላላ በሉሲፈር መንፈስ እያወዛገቡ ወንጌልን እንሰብካለን ማለት ከእግዚአብሔር ጋር የማይሆን ጨዋታ መጫወት ነውና የፍርዱ ቀን ግን ከባድ ነው የሚሆነው። ሰዎች የፍርዱ ቀን በጣም ከባድ ነው የሚሆነው። እስኪ ግለሰቡ የሚለውን ሰምተን እንመለስ። አለ መስዋዕት ማቅረቢያው ላይ የሚቀርብ ነገር አለ። መስዋዕት ማቅረቢያው ላይ የሚቀርበው እባብ ነው። እባብ ይቀርባል። ያንን እባብ ማዕከል ለማዕከል ተሰንጥቆ የጭንቅላቱን ክፍል አንድ አይኑ ይወጣና መስዋዕት ማቅረቢያ ላይ የሚቀርበው እባብ ነው። ለባ አድርጎ እባቡን ማዕከል ላይ ተሰንጥቆ አይኑ ይወጣል። አይታችሁ እንደሆነ ብዙዎች ሐሰተኛ ነቢያቶች እጆቻቸው ላይ የሚያጠልቁት ቀለበት አለ። ኪዳን ነው ይሄ። ልብ አድርጉ። ይሄ ቀላል እንዳይመስላችሁ። እነሱ አልማዝ ማድረግ ይችላሉ አቅማቸው። ነገር ግን ኪዳኑ የሚፈቅደው በዚህ ስለሆነ በብር የተሰራ የሚያደርጉት ቀለበት አለ። ይሄ ቀለበት ሉል አለ። በሉሉ ውስጥ የእባቡ አይን ነው እዛ ውስጥ የሚደረገው። በሉሉ ውስጥ ያለው የዚህ መስዋዕት የተደረገው የመጀመሪያ ጊዜ መስዋዕት የተደረገው የእባቡ አይን አንድ አይን በምን ውስጥ ይደረጋል? በዚህ እንትን ውስጥ ይደረጋል። ይሄ ሶስተኛው አይን ይባላል፣ ወይ ደግሞ ሄክሮባሲ ይባላል። ይሄ ማለት በድግምት አሰራር ላይ የሚሰራ መንፈስ ነው ማለት ነው። እዛው ነው እንግዲህ እንደሰማችሁት ነው። እና እንዲህ አይነት እውነትን የሚያውቁ ሰዎች የሚያውቁትን እውነት ቢያጋሩ ብዙዎች ስለ እምነታቸው ያላቸው ግንዛቤ ይጨምራል የሚል እምነት አለኝ እና ልንመረምር ይገባል እና ማንም ሰው ስለሰበከን ከመቀበላችን በፊት ልንመረምር ይገባል የሚል እምነት አለኝ። ዝም ብለን እየተቀበለን ስለሆነ ነው እንግዲህ እየተጎዳን የመጣ ነውና
በትክክል የምንሰበከው ነገር ወንጌል ላይ ያለው መጽሐፍ ቅዱስ ላይ ያለውን እውነት ነው እየሰበኩ ነው ያሉት እነዚህ ሰዎች ነው ወይስ ከራሳቸው ነው? ከዛ ጀርባ ያለው እውነት ምንድን ነው የሚለውን ነገር በደንብ ልንመረምር ይገባል። ማንመረምር ስለሆንን ነው እየተጎዳን ያለ ነውና ጥንቃቄ ልናደርግ ይገባል። እንግዲህ በእባብ አይን በተሰራ ድግምትና ቀለበት በጣም ከባድ ነው ሰዎች። ሌላው እንግዲህ በቀጣይነት እንድንመለከት የፈለኩት ምንድነው ይሄ ጽሁፍ ብዙ ጊዜ እኔ ከምሰራው መርሃ ግብር ጋር አብሮ ስለሚሄድ ነው የማቀርበው። ጽሁፉን ካነበብኩላችሁ በኋላ አስተያየት እሰጥበታለሁ። ምንድነው የሚለው? እናቶችዬ እንዴት ናችሁ? በጣም ተጨንቄ ነው የመጣሁት፣ መላ በሉኝ። የምኖረው 3 ክፍል ሰፊ ጽድት ያለ ውስጡ ሴራሚክ ውጪ ባዞላ የሆነ ግቢ ውስጥ ነው። ይህን የምላችሁ አሁን ያለኝን ዕቃ ይዤ አንድ ክፍል ቤት ውስጥ ስለኖርኩ ነው። ባለችኝ አንድ የረፍት ቀን ሙሉ ቤቴን ከስር መሰረቱ አጸዳለሁ። በየቀኑ ማታ ደግሞ ቀለል ያለ ጽዳት ቤቴን ልብስ አጥባለሁ። ሙሉ ልብስም ራሴ ባለሁበት አሳጥባለሁ። በመስሪያ ቤቴ መካከለኛ የስራ ኃላፊ ነኝ። ማለት የፈለኩት ከሰው ጋር ስብሰባ ምናምን ነው የምውለው። በቤቴ ከወር 1 ቀን ድርሳን አስነብቤ ሙሉ ቤቱን ጸበል አስረጫለሁ። የህዝብ ባስ አልጠቀምም። የምንቀሳቀሰው በመስሪያ ቤት የግል መኪና ነው። አጠቃላይ ንጽህና ችግር አይደለም። ግን ከምን ልብ አድርጋችሁ ሰሞን ከዚህ በኋላ ከምን እንደመጣ አላውቅም። ከ3 ወር ወዲህ ቤታችን በተባይ ቅማል፣ ትኋን፣ በረሮ ተሞላ። ለብሼ ስወጣ ተሳቀቅኩ። ሰውነታችን በሙሉ እከክ ሆነ። የውሃ ችግር የለብንም። በየቀኑ ሻወር እንወስዳለን። በዛ ላይ እኔና ባለቤቴ ተመሳሳይ ህመም በየተራ እንታመማለን። ብቻ በጣም ጨንቆኛል። ተመስገን እምለው ልጄ ላይ ምንም አላገኘሁም። እኔ ግን ዝንጥ ብዬ ወጥቼ በላይ ላይ ተባይ ሲጓዝ ይሰማኛል። ስብሰባ ስገባ አረፍድና ከሰው መጨረሻ እቀመጣለሁ። እስኪ የደረሰባችሁ ካላችሁ መፍትሄ አታጡም፣ መላ በሉኝ። አመሰግናለሁ ነው የሚለው። ይሄ ምንም ጥያቄ የለውም። ሰው ጽዳቱን እየጠበቀ ጥሩ በተቻለው መጠን ክትትል እያደረገ ለዚህ አይነት ጉዳይ ለዚህ አይነት ድርጊት የሚጋለጥ ከሆነ ከመተት ጋር የተያያዘ ነው። ይሄ ምንም ጥርጥር የለውም። እንግዲህ ቅማል፣ ትኋን፣ በረሮ ቤታችን ውስጥ ኮትሮ በተለየ መልኩ ሲታይ የተላከ መተት አለ ማለት ነው። ምናልባት ይህን ጽሁፍ ያጋራሽው እህት ኦር እናት ምናልባት ይህንን መርሃ ግብር የምትመለከች ከሆነ በዚህ መልኩም ብታየው መልካም ነውና በወር 1 ብቻ ጸበል ማስረጨቱ በቂ ነው ብዬ አላስብም በግሌ። ስለዚህ አንቺም ሙሉ ቤተሰብሽም የዘወትር ጸሎት ማድረስ ግድ ይሆንባቸዋል። ጠዋት፣ ማታ፣ ሌሊት መስገድ፣ የተላከ መንፈስ ካለ መፈተሽ፣ መቀጥቀጥ፣ ቅዱስ ቁርባን መቀበል፣ መንበርከክ፣ ወደ ፈጣሪ መጸለይ። ይሄ ሳያሰልስ ነው። በወር 1 አይደለም። እዚህ ላይ እንደገለጽኩ በቤቴ በወር 1 ቀን ድርሳን አስነብቤ በወር 1 ቀን በሚነበብ ድርሳን አጋንንትን መከላከል መተትን መከላከል አይቻልም። በየቀኑ እየሆነ እንኳን ፈተናው ብዙ ነው። ስለዚህ ይሄ አትጠራጠሪ። ቅማል፣ ትኋን፣ በረሮ ንጽህናን ጥሶ የሚመጣ ከሆነ የመናፍስት አሰራር ሊሆን ስለሚችል በዚህ መልኩ ብትፈትሽና ወደ መንፈሳዊ ህይወት ብትመለሽ፣ ኦፍኮርስ ወይ መንፈሳዊ ህይወት ውስጥ ልትሆኚ ትችያለሽ፣ አላቅም። ከዛ ውጭ ደግሞ አባቶችን ማማከር፣ ትክክለኛ አባቶችን ማማከር፣ የሆነውን ነገር መንገር እና ውስጣችሁን መመልከት፣ ሃይማኖታዊ ወይም ደግሞ የእምነት አቋማችሁን መፈተሽ ግድ ይላል እና አንድ ቦታ ላይ የጠቀሽው ነገር አለ። እስካሁን እናንተ ላይ ይሄ ነገር እየሆነ እንደሆነ ከተባዮቹ ባሻገር ባለቤትሽና አንቺ በየተራ እንደምትታመመው፣ ስለዚህ ምልክት እየታየ ነው ማለት ነው። ከዚህ ውጪ ተመስገን የምለው ልጄ ላይ ምንም አላገኘው ነው የምትይው። ይሄ ማለት ግን ለነገ ዋስትና ይሆናል ማለት አይደለም። ነገ ደግሞ የሚሆነው ነገር አይታወቅም። ልጅም ላይ የሆነ ነገር ሀፕን ሊያደርግ ስለሚችል በሽታውም ተባዩም መምጣቱ ተከታትሎ ስለሆነ የመጣው በቅርብ ምንድን ነው የሆነው? የተሰጠች ስጦታ አለ ወይ? ከተሰጠ ስጦታ ጋር የመጣ በመንፈስ በድግምት እንዲህ ብዙ ነገሮችን መፈተሽ ያስፈልጋል። ወደ ጸሎት፣ ወደ ስግደት፣ ወደ ጾም ህይወት አጠንክሮ መግባት ያስፈልጋል። ከዛ ውጭ ደግሞ ንስሐ አባት ካለ ንስሐ አባትን ማማከር፣ ንስሐ አባትን ከሌለም ንስሐ አባትን ይዞ እንዲሁም ደግሞ የበቁ አባቶችን ፈልጎ በጉዳዩ ላይ መወያየት የግድ ይላል እንጂ መጨነቅ መፍትሄ አይሆንም የሚለውን ሐሳብም ለመሰንዘር ነው። በዚህ ላይ ሐሳብ ያላችሁ እናንተም ሐሳባችሁ የምታጋሯት ደስ ይለኛል። እንግዲህ ለዛሬ ወደ እናንተ ማድረስ የፈለኳቸው መረጃዎች የተከታተላችኋቸው ነበሩ። በተለይ በጣም ይቅርታ ይደረግልኝና
ትንሽ መንፈሴ ጥሩ አይደለም። በተለይ የመጀመሪያውን መረጃ በተመለከተ በጣም ግራ የተጋባ ስሜት ውስጥ ገብቻለሁ። ከተገደሉት መነኩሴ ጋር በተያያዘ ማለት ነው። አዎ አርሲ ውስጥም እየተፈጸመ ያለውን ነገር በየጊዜው እየሰማን ነው። አንዳንድ መርሃ ግብሮቻችንም ላይ እያነሳናቸው ነው። ግን እስከ መቼ ነው ይሄ የሚቀጥለው? እስከ መቼ ነው እውነተኛ ሰዎች፣ እውነተኛ አባቶች፣ እውነተኛ መነኩሴዎች የሚገደሉት? ደማቸው የሚቀበለው ማን ነው የሚለው ነገር አብሮ መታየት መቻል አለበት እና እግዚአብሔር ሆይ ኢትዮጵያ ላይ የተሻለ ነገር አምጣ ስንል ሁላችንም በጋራ ልንጸልይ ይገባል የሚለውን ነገር እግረ መንገድ ማከል እፈልጋለሁ። እንግዲህ እንዳልኳችሁ በድጋሚ የዛሬ መርሃ ግብሬ የዛሬ መረጃ የተከታተላችሁት ነበረ። ሀሳብ አስተያየታችሁን በአስተያየት ሳጥን ውስጥ ብታስቀምጡልኝ ለስራዬ መቃናት የራሱ ድርሻ ይኖራል። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። በቀጣይ በሌላ መርሃ ግብር በሌላ መረጃ እንገናኛለን። እስከዛው ግን በያላችሁበት ሰላም። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ